ሃይሚ እሷም ታወራ ነገር ሁሉ ውሸት ነው። እነሱ ጋር ያመጣኝ ለማውራት ነው አይደል? እኮ ለማውራት ምን ያለብሽ እኔን ነው። እሷን ዝም በያት። ተነጋግሩ ካልሆነ እኮ ሃይሚና ብሩኬ የሚሰሩት ስራ ማለት ነው። እዚህ ጋር ብሩኬ እኔን መኝ እንሂድ ሲላት ሃይሚ መሄዳ ነው። ነይ እሺ እንሂድ። እኔ ራሴ ሄዳለሁ። ነይ እንሂድና ላውራሽ። እዩ ለመስነ ስርዓት አይኖርሽም። ሃይሚ በቃ ከህይወታችን ውጪ ይኸው አልፈልግሽም ብሎሻል ብላ ብሩክን ይዛ ሄዳ እሷ ፊት ከዛ በኋላ እኔም ብሩኬን ትቼው እሄዳለሁ ብናደድም እንኳ ማለት ነው። አልሄድም አልገኝም ያልክበት ቦታ ላይ ደጋግመህ እንድትገኝ የሚያደርግ ነገር ተፈጠሩ። ጨብጫቢ ቡታጅራ ሄደዋል። ቤኪና ሜፍታህ ወዴት ነው? ልጅቱን ማግኘት እንችላለን። እናንተ ብቻ ሞክራለሁ። ይህ ሞቅ ሞቅ አድርጉትና በአንድ እግሩ አቁሙት። የሚገርመኝ ሃይሚና ቡቡ ባለፈው በጣም ነው የታዘብኳችሁ። በጣም አቡቡ ተገናኘንና ሰላም ተባባልንና ምን ይጣ ረተኝማ ሶስዬ በአንቺ ግዢ ይሻል ነበር። ሶስዬ ኧረ አንቺ ግዴኝ አሁን የመጣውን ጉድ ብታይ። የምር እኔ ወንድሜ ነው እንደተናገርኩት ቡቡ። ሲቀጥል ደግሞ በአዋር እንረዳሻለን። ለሰው ማስረዳት አይጠበቅብሽም። እንደፈለግሽ እናትሽን አይምሲ ወድል ዳኒም ነበረ። ይሄን ያህል እንደዚህ የሚያሳድባችሁ ነገር አልነበረም። ግን ነገር ትክክል ነሽ፣ ግን ቂም ትይዣለሽ ማለት ነው። አዋርዱ እንኳን ካለፈ ስንት ጊዜ ውስጥ አሁን ቆይተሽ ነው ዛሬ ሰደባችሁኝ ብለሽ አሁን የቡቡን አድናቂዎች እና የሃይሚን አድናቂዎች የምትወቅሽው ሶስና። ኦ ማይ ጋድ አሁን ምን እንደተጀመረ ብታይ እንደው አንቺ 10 እጅ ትሻያለሽ። ወይኔ ሊንዳና ሶስና ይግደሉኝ። የምሬን ነው። እንዲህ ጉድፈላ ፈጣሪ ትዕግስቱን ስጠኝ። እርፍ ጭራሽ የ5 ወር እርጉዝ ሆና አልመጣችልንም። እንዲህ ጉድፈላ ጋይስ። እኔማ በጣም ታዝቤ በቃ ማታ ፍጥጥ ብዬ ሳያት ደግሞ እንዴ ይቺ ሰው የት ነበረች እስከዛሬ ድረስ? በቃ ግራ ተጋባሁኝ። ማለት ከዚህ በፊት አንድ ቪዲዮ አብሯት ስለሰራ ያን ያክል ጥግ ድረስ እንዴት የሚያሳምን ነገር አለ ብዬ ራሴን በቃ መጠየቅ ጀመርኩኝ። እንዴ እነዚህ ልጆች የምር ነው እንዲህ እውነት ብዬ ማየት ጀመርኩ። ግን እመኑኝ የብሩኬ የመጀመሪያ ፍቅሩ በፍጹም አይደለችም። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? እንግዲህ ዛሬም ተመልሼ መጥቻለሁ። ተመልሼ ስመጣላችሁ እንግዲህ ቡቡና ሃይሚ ጋር ያየነውን ነገር ያው ትናንትና አይተናል። እንግዲህ ያው ድራማው ረዘም እንዲል ተብሎ ታስቦ ካልሆነ በስተቀር ትላንትና እንግዲህ ብሩኬ በዚህን ያክል ሴት ልጅ ሲናገር ለመጀመሪያ ጊዜ ነው ያየሁት ማለት ነው። ባይዘዌ ማለት ነው በከወና ላይ ሊንዳና ሶስና ይግደሉኝ። በተለይ ሊንዳ ትችላለች እና ጭራሽ ክወናውንም አልቻለችበት። ቪዲዮቸውንም ምንም አላሳመረችላቸውም። ሲጀመር ኦዲየንሱ ጋር ራሱ ምንም አይነት እዚህ ግባ የሚባል ነገር የሚናገሩት ነገር ራሱ የለም። እውነት ለመናገር አላቅም። ፈርታ ነው ደንግጣ ነው አላቅም። በነገራችን ላይ የብሩክ ፍቅረኛ አይደለችም እቺ። የብሩክ ፍቅረኛ የተስተካከለ ህይወት የምትኖር ሴት ናት። ማውራት አልፈልግም እዚህ ጋር እና የብሩክ ፍቅረኛ በፍጹም አይደለችም። ግን እናንተ ከድሮ ፍቅረኛ ጋር አለን ብላችሁ ላይቭን ስጨቀጭቁት ከዚህ በፊትም ተጀምሮ ተቋርጦ ስለነበረ ያንን ነገር እንድታጠራ ወይ ብር ተከፍላ ወይ ደግሞ ቻናል ሊከፈትላት የመጣች ልጅ ናት እንጂ በፍጹም ቲክታክ ላይም እኔ እንጃ ብዙም ያለች አይመስለኝ። ግን 1-2 ፖስቷት አይቻለሁ። ብቻ ግን ካሜራ በጣም የምትደፍር ሴት አይደለች። የሆነ ቋንቋን ቀልጠፍጥፍ አድርጋ የምታወራ ሴት አይደለችም ማለት ነው። እና እንደ እውነቱ ከሆነ ብሩኬ ለብቻዬ ላግኝ ያለበት ፓርት ብቻ ነው ሁላችሁንም ያስከፋችሁ። ያንን ሌላ የቻለበት ምክንያት ደግሞ የሃይሚን ጸባይ እኛ ሳንሆን የምናውቀው እሱ ነው የሚያውቀው። ገባችሁ? ቀረብ የሚላት እሱ ነው። ማን ነበረች እንትና ማናት ትዙ የምትባይ ዩቲዩበር ለምን ብቻህን አገኘሃት እያልሽ ቪዲዮ ስትሰሪ ስላየሁኝ ነው። ብቻውን ያገኘው ስለ ሃይሚ ባህሪ ጥንቅቅ አድርጎ የሚያውቀው እሱ ነው እንጂ እኛ አይደለንም ወይ አንቺ አይደለሽም። እዛ ጋር ጥሩ ነገር አይፈጠርም ነበረ አንቺ ኖረሽ ቢሆን ብሏል ተናግሯል። ስለዚህ የሚያውቀው ባህሪዋን እሱ ነው እንጂ እኛ እናቃትም ሃይሚን ማለት ነው። አጠገቡ ያለ ሰው ነው የሚያውቀው። እኛ የምናውቀው ቪዲዮ ላይ ያለውን ነው። በዛን ሰዓት እንሂድ ሲላት ለምን ብላ ልትናደድ ጥያቄ ልታቀርብበት ትችላለች። እሱ እኔ እንደገባኝ አሁን ሳስበው ያለውን ነገር አውርቶ ሁሉም ነገር አስተካክሎ
ከዛ በኋላ ሀይሚ መታ የተወሰነች ነገር በሷ በልጅቷ ፕራንክ ሊያደርጋት ነበር። አሁን ላይ አሁንም ፕራንክ እያደረገ ነው። አሁን ግን እኔ ያልገባኝ ነገር ምንድነው? እንዲህ ፕራንክ ይደረግና መሀል ላይ ደግሞ በሆነ ነገር ሀይሚ ግልብጥ የምትለው ፓርት አለ እና እኔ አሁን ትናንትና ሰፕራይዙ እኔ በቃ ተስፋ ቆርጣለሁ ምናምን ዱባይ እንዳይሄድ እያላችሁ ነበር። ምን ነው ከዱባይ ውጭ ሌላ ሀገር አያውቅም አላችሁሳ? ጋይስ ዱባይ መሄድ ብርቅ አይደለም። እና በነገራችን ላይ እኔ ሀይሚ ቤት ታገስ ባይነኝ አሁን ላይ ማለት ነው። ለምን በቃ እሱ እየጣረ ያለው እሷን ወደ እሱ ለማምጣት ነው እንጂ እዩ ጋር ስላለው ታሪክ ምንም እየመሰለው አይደለም። ሶ ሀይሚ ደግሞ እዩን አገኛትና ምንም ነገር የለም እያላት ነው። ምንም ነገር የለ እያለ ቀስ ብላ ታጣራዋለች። ችግር የለውም አንድ ወንድ ልጅ እኮ ካፌ ቁጭ አለና ሻይ ቡና አለና ምንም የሚመጣ ነገር የለም። ሶ ሀይሚ እዚህ ጋር ያው ለድራማው እንዲቀጥልም በአስባ ካልሆነ በስተቀር እዚህ ጋር እኔ ትናንትና በእሷ ቦታ በሆን ኖሮ እንደዛ በቃ ከህይወቴ ውጭልኝ እንዳለጥፍሽ አልፈልግሽም፣ እኔ የምፈልገው ሀይሚን ነው። ብሩኬ እንዲህ ብሎ አያውቅም። እውነቴን ስነግራችሁ በዛን ሰዓት መጨረሻ ላይ በቃ ቅመሜ እንሂድ፣ እኔ ልትነግርሽ የፈለግኩትን ነገር አልነገረችሽም፣ እኔ ራሴ አስረዳሻለሁ፣ ካመንሽ መኘኝ ብሎ እንሂድ ሲላት የዛን ሰዓት እኔ ራሴ ሄዳለሁ ብላ ምንጭቅ ብላ ከምትሄድ በቃ ከህይወታችን ውጪ ነገረሽ፣ ካፉ የወጣውን ሰምተሻል። ስለዚህ አንቺ ያልሽኝ ነገር ድሌት ነው፣ እኔ እሱን ነው የማምነው ብዬ እኔ ብሆን ቡርኬን ተከትዬ ካጠገቧ ጎትቼው ይዤው ሄዳለሁ፣ ከእሷ ፊት ማለት ነው። ከዛ በኋላ ግን ልናደድበት ስለምችል ትቼው ቤት ሄዳለሁ፣ ብሩክን ማለት ነው። እኔ በእሷ ቦታ በሀይሚ ቦታ ብሆን የተረዳሁትን ነው የምነግራችሁ። ግን ደግሞ ለእሷ ደግሞ የተሰጣት ታለንት አለ። ቤተሰብ ግን እኔ እንደኔ ሳስብ ነው የምላችሁ። እኔ አሁን ቢገጥመኝ እናንተም ቢገጥማችሁ ከቪዲዮ ላይ የምትማሩትን ነገር ነው ማስረዳችሁ ማለት ነው። እና የእኛ ውድ ቤተሰቦች ምን ልላችሁ ፈልጌ ነው፣ ብሩኬ ምንም እጅ ጓደኛው ብትሆንም ጥንፋፊ እንኳን የንግግር ስታይል እንኳን ምንም ሪስፔክት እንኳን አላረጋትም ማለት ነው። አዩ ማለት ነው። አዩ ነው እዩ ይችን ብቻ አጠራሩን ብቻ ነው እዩ እያለ የጠራት እንጂ ከዛ ውጭ ምንም አይነት ሬስፔክት አልሰጣትም። ከይና ከሀይሚ ህይወት ውጭልኝ፣ ውጪ በቃ ምንድነው ትፈልጊው ከኔ? ህይወቴን አታበላሽ ነው ያለው። እኔ የፈራሁት አለባበሷ ይሁን ምን ይሁን የሆነ ድርት ብላ ነው የመጣችውና እርጉዝ ነኝ እንዳትል ነው የፈራሁት ጋይስ። እና በጣም ግራ ገብቶኛል። አለባበሷ የሌለ የተመታ አለባበስ ለበሰችው እና እርጉዝ ነኝ ብትልስ ያስኬዳል እኮ ግን ታውቃላችኋ። አሁንማ እነ ሚፍታህም እነ ቤኪም ሄደዋል። ስለዚህ ኦ ማይ ጋድ ይሄማ ይሰፋል ነው የምለው እኔ በእኔ በኩል ማለት ነው። እና ብቻ ለማንኛውም ግን የእኛ ቤተሰቦች ማለት ነው አሁን ላይ ጥሩ ነው ያላችሁት፣ ጥሩ ነው ያላችሁት። በዚሁ ቀጥሉ። እግዚአብሔር ይመስገን። ቃልዬን እንኳን ጥሩ ነገር እንደዚህ አስመለከታት። እኔም ተስተካክያለሁ እግዚአብሔር። እኔ እኮ ማለት ነው ማርያምን እኔ በሀይሚና በብሩኬ መካከል በስመ አብ እኔ ሲጣሉ ደስ አይለኝም። በጣም ነው የሚከፋኝ። በጣም ካሜራ ፊት ግን እንዲችን ባይን ጠብ አላደርግም። ካሜራ ፊት ማለት ነው። ለምን ሙድ ስለሚይዙብኝ ማለት ነው። በጣም የሆነ ሁለት ውስጥ የሆነ በቃ ተስፋ የሚያስቆርጥ ንግግር አለ። አሁን አይደለም በአሁኑ አይደለም በባለፈው እና ያንን ሳይ እኮ እንዴት ሆድ እንደሚብሰኝ ስማ። ግን ቲክታከር ሙድ ስለሚይዙብኝ እኔ አላወጣም ቪዲዮ ላይ እና በጣም ነው የሚያሳዝኑኝ። ብቻ ግን እግዚአብሔር መጨረሻቸውን ያሳምረው። ይህንን ፈተና ሀይሚ ብታልፍ ደስ ይለኛል። እኔ እሷ እየተፈተነች ነው የሚመስለኝ ሳስበው ማለት ነው። ለምን ብሩኬ ይህንን ነገር በቃ ካላለፍሽልኝ በቃ ማለት ይህንን ነገር በዚህ ነገር ላይ አንቺ ካላመንሺ ከዚህ በኋላ የማደርገው ነገር በቃ ከባድ ውሳኔ ነው ብሏል። እንግዲህ አላቅም ወይ እንግዲህ አገባታለሁ ብሎ ጥያቄ የሚጠይቅበት ለቤተሰብ የሚልክበት ሊሆን ይችላል። አይዶን ነው አላቅም፣ የራሴ ግምት ነው። ምክንያቱም ከባድ ነገር ነው። በቃ በእኔና በአንቺ መካከል የመጨረሻ ውሳኔ ነው፣ ተስፋ የምቆርጥበት ነው። ይሄ ነገር እንደዚህ በዚህ መልኩ በእኔና በአንቺ መሀል እንዲሆነ ካለቀ ተስፋ የምቆርጥበት ነው። በቃ እስከ ዛሬ የነበረኝ ሁሉ መና ነው ያለው እና ይሄ ነገር ላይ አስፈራኝ ትንሽ ታውቃላችሁ። እና እንደምንም ሀይሜ ትዕግስት ኖሯት ብታዳምጠው የትኛውን ክብሩ አይቀንስባትም ምንም። በቃ የሆነ ውስጧን በቃ እንደምንም ተቆጣጥራ በቃ ማለት በጣም የምትቀርቧት ሰዎች አውሯት፣ የምሬን ነው አውሯት። በቃ ትረዳው ብሩኬን። ትናንትና በተረጋጋ መልኩ ነው ለመረዳት የሞከረችው። ጥሩ ነው ያለችው ትናንትና። ከዚህ የባሰ ደግሞ የሚለውን ነገር ታዳምጠው። ለእሷ ምንም ቦታ እየሰጠሃለን። ሲጀመር ይች ልጅ ፍቅረኛው አይደለችም የብሩክ በፍጹም
ፍቅረኛው አይደለችም። የብሩክ ፍቅረኛ አሁን የት እንዳለች እንዲህ የትየለሌ ይቺ የብሩክ ፍቅረኛ አለችም፣ ግን ልትከውን የመጣች ሴት ናት። ክወናውን ግን አልቻለችበትም። እንደውም አበላሸችባችሁ። የመሬን ስነግራችሁ ማለት ነው። ምናልባት አሁን እነ ሚፍታህ ሄደው እነ ቤኪ የሆነ ሞቅ ሞቅ ካላረጉት አላቅም። እንደሆነ የሆነ ጊዜ ላይ ለ2017 ለበዓል ብሎ ሄደ ጊዜ ቀለበት ያደረገላት ልጅ ማለት ነው። እሷ ልጅ ብትሆን የተሻለ ነበር። ያኔ ሀይሚና እሷም አንድ አይነት ነገር ናቸው። ፌድባካቸው አንድ አይነት ነው። እሷን ቢያደርግ ይሻለው ነበር ብሩኬ ማለት ነው። እና ተመልካቹ ጋር ራሱ የሆነ እይታን ምስብ አይነት ልጅ አይደለችም። ለምን አልተለማመደችም? የሆነ ቅልጥፍ ቅልጥፍ አድርጋ አታወራም። እና ማን ትዝ አለች? ሊንዳ እኮ እንዴ ሰርተዋለች፣ እየተሟዘች ቢሆን ሶስናም ሰርታለች። ያኔ አወራሩን ቢጠፋባት ወደ እንግሊዝኛውን ብትዞር እናቷን አያችኋታል። በነገራችን ላይ እናቷም በደንብ አማርኛ አትችልም። ባይዘወይ መርቃናለች። የምንሳደበውም ሰብር እንዲሰጠን ልቦና እንዲሰጠን ተነግራቸዋል። ባይዘወይ ማለት ነው። ያያሉ፣ አያችኋ፣ ቤተሰብ ያያል። ስለዚህ እኛ ሀረብ ሀገር ያለን ሴቶች፣ ስደት ሀገር ያለን ሴቶች በማያገባን ህይወት ውስጥ እየገባን ስንሳደብ እኛ ባለጌዎች፣ የሆነ ጭንቅላታችን የለቀቀ የሆነ ማናስብ ሰዎች አድርገው እንደሚያውን ነው የተረዳሁት እኔ ሳስብ ማለት ነው። ስለዚህ ሁላችሁም በማንም ህይወት እየገባችሁ እውነት አትበጥብጡ። በቃ ሪል የሆነውን ነገር ለራሳችሁ የሚታያችሁን ነገር። አሁን ትናንትና ይችን ልጅ ዘቅዝቋት ነው፣ ምንም ችግር የለውም። ዘቀዘቃችሁ ማዘቀዘቃችሁ ምንም የምታመጣው ለውጥ የለም። ብሩክ ምንም ሬስፔክትም አልሰጣት ሲጀመር ማለት ነው። ሶ ማድረግ ያለባችሁ ሳዘቀዝቋት በቃ የሆነ ምልክት እያስቀመጣችሁ የሆነ ዳውን የሚል ምልክት እያደረጋችሁ ብትሄዱባት በጣም ጥሩ ነበር። መዘቅዘቁም አስፈላጊ አይደለም። ምክንያቱም ያው እሷም ሴት አይደለች? ሴት በሚለው ኢትዮጵያ በሚለው ማሰብ መቻል አለብን ብዬ እኔ አስባለሁ። እኔ ይሄንን ስላችሁ ደግሞ ምክንያቱም እዚህ ጋር ለስራ ነው የመጣችው እንጂ የሃይሚንም የብሩኬንም ህይወት ልታበላሽ አልመጣችም። ማን ፈቅዶላት ልታበላሽ ትችላለች? ዝምባም ደግሞ። ስለዚህ በተቻላችሁ መጠን ብንስተካከል ባይ ነኝ እኔ በእኔ በኩል ማለት ነው። እና ያው እንዳይደብራችሁ እንደዚህ ስላልኳችሁ አመሰግናለሁ የኔ ውድ ቤተሰቦች። እንግዲህ ሚፍታህና ቤኪን